ዛሬ በአእምሯቸው ላይ በማንዳቸው ላይ መለወጥ እንዲሆን ዘማሪዎች፣ ሰባኪዎች በበረከት የሚባረኩ ትውልድ እንድነሱ ጭንቅላት ያዙ ሁሉ ላይ ሎዳ ባሳ ተካያዳ አቤቱ ከኔ ጋር እንደሥራ አቃለሁ። አሁን በእነሱ ላይ ክብር ይውረድ፣ ኃይል ይውረድ። በኢየሱስም ዛሬ ይሆን ያ ስፍራ የለቀቀው ነገር ይስተካከል። ያ የሞተው ነገር በኢየሱስም ይነሳ፣ በኢየሱስም ይነሳ፣ በኢየሱስም ይነሳ፣ በኢየሱስም ይነሳ፣ በኢየሱስም ይነሳ፣ በኢየሱስም ይነሳ፣ በኢየሱስም ይነሳ። የተበላሸው ይስተካከል፣ የሞተው ነገር ይነሳ። መለኮታዊ ጣልቃ እንዲገባ ጸልያለሁ። ፓስተሩ ሞቷል። ይሄላ ዛሬ እግዚአብሔር ጣልቃ ይገባ። እንደ ትላንትና አይደለም። መለወጥ ይሆንላቸው፣ መቀየር ይሆንላቸው፣ እንደገና መነሳት ይሆንላቸው። እግዚአብሔር በዛ በተበላሸው ጉዳይ ጣልቃ ይገባ። በእውነት ጸልያለሁ። በኢየሱስ ጣልቃ ይገባ። እግዚአብሔር ያሳዘነው ነገር ከቤታቸው ይንቃል። በሽታ ከቤታቸው ይንቃል። እርግማን ከቤታቸው ይናቃል። ሐዘን ከቤታቸው ይናቃል። በጌታ በኢየሱስም ይናቃል። ለአንድ ሰው አውጃለሁ፣ ይናቃል፣ ይናቃል። በጌታ በኢየሱስ ይናቃል። እዚህ ጥላ የመጣ ነገር ማንኛው ጉዳይ ተስፋ የሚያስቆርጥ ነገር ዛሬ እንዲነቀል ጸልያለሁ። በጌታ በኢየሱስ የተነቀለ ያህል የአንድ ሰው ጉዳይ ላይ በኢየሱስ ይለቀቃል። በጌታ በኢየሱስም ይለቀቃል። በጌታ በኢየሱስም ይለቀቃል። የሞተው ነገር ይሞት ያገኛል። የተበላሸው ይስተካከላል። ኢየሱስ ጌታ ነው። እንደዳለው መጫን አጠባበቁ እሱ እዚህ የሰራ ሰው እጅ ሳይሆን የሰማይ እጅ ጠብቁ። እሱ ያሳርፋቸዋል። እሱ በነገራቸው ጣልቃ ይገባል። እሱ በእጃቸው ጣልቃ ይገባል። እሱ የተበላሸውን ያስተካክላል። በኢየሱስም ያስተካክላል።
ኢየሱስ ያድናል። እርግጠኛ ናችሁ? እግዚአብሔር አዲስ ጥበብ ይሰጣል፣ አዲስ ኃይል ይሰጣል፣ አዲስ ክብር ይሰጣል፣ በእውነት ይሰጣል። እንደገና መቆም ብችል ኃይል ይሰጣል። እንደገና መራመድ ብችል ኃይል ይሰጣል። እግዚአብሔር ዛሬ ጣልቃ ይገባሃል። በኢየሱስ ስም ጣልቃ ይገባሃል። ኢየሱስ ያድናል። አራት ሰው ነው። ሶስት ሰው ነው የጸለየው።